በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሓምሸይቲ ሰንበት ናይ ዓብ ጾም ደብረ ዘይት ኣብ ዓመት ብዛዕባ ዳግማይ ምጽኣት ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ከምኡውን ብዛዕባ ህልፈተ ዓለም ብፍሉይ እንዝክረሉ ሰለስተ ግዜያት ኣለዉ። እቲ ሓደ ኣብ ወርሒ ጳጉሜን ክኸውን እንከሎ እቲ ካልኣይ ድማ ካብ 4 ክሳብ 6 ሕዳር ዘሎ ደብረ ዘይት ይበሃል። እቲ ሳልሳይ ድማ መበል 5 ሰንበት ናይ ዓብ ጾም ደብረ ዘይት እናተባህለ ዝጽዋዕ እዩ። ደብረ ዘይት ማለት ዘይቲ ዝርከቦ ኣውሊዕ ዝበቕሎ እምባ ማለት እዩ። እዚ እምባ እዚ ኣብ ከተማ ኢየሩሳሌም ብወገን ምስራቅ ዝርከብ ኮይኑ ካብ ኣደባባይ ወይ ሜዳ ቤተ መቕደስ 75 ሜትሮ ብራኸ ይርከብ። እዚ ቦታ እዚ ካብ ጥንቲ ጀሚሩ ህዝቢ እስራኤል ካብ ላዕላይ ገሊላን ታሕታይ ገሊላን ሕጊ ኦሪት ንምፍጻምን በዓል ንምኽባርን ናብ ዓመት 3 ግዜ እናመጽኡ ዝሓድርሉ ቦታ ስለ ዝነበረ ምሕደር ገሊላ ተባሂሉ ይጽዋዕ። ቅዱስ ዳዊት ካብ ወዱ ኣቢሰሎም ሃዲሙ ናብ ደብረ ዘይት ደይቡ ይብል ካልኣይ መጽሓፍ ሳሙኤል ምዕራፍ 15 ካብ 30 ክሳብ 32። ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ኣብ ደብረ ዘይት ተቐሚጡ ከሎ ኣቦታትና ሐዋርያት ብሕት ኢሎም ናይ ዳግማይ ምጽኣትካን ናይ መወዳእታ ዓለምን ምልክት እንታይ እዩ እስከ ንገረና ኢሎም ምስ ሓተትዎ ብዛዕባ ምፍራስ ኢየሩሳሌምን ቤተ መቕደስን ብዛዕባ መፈጸምቲ ዓለምን ብዛዕባ ናይ ምጽኣት ምልክት ብዛዕባ ክሳዕ ክንደይ ዘመን ዝወለዶ ንእግዚኣብሔር ከይኣመነ ከም ዝጸንሕን ኣብ ፍጻሜ ዓለም ብኽብሪ ብመላእክቱ ተዓጅቡ ንፍርዲ ከም ዝመጽእ ብሓፈሻ ምስጢረ ምጽኣቱ ዝመሃረሉ ቦታ እዩ። ማቴዎስ ምዕራፍ 24። ቀዳማይ ምጽኣት ጐይታ ብትሕትና እዩ ነይሩ። ኣብ መብልዕ ማል ተወልደ። ብገዛእ ወገኑ ኣይሁድ ኣብ ፍርዲ ቆመ። ክጸፍዕዎ፣ ክዳኑ ክገፍዎ፣ ኣክሊል ሶክ ክደፍእሉ፣ ኣእዳውን ኣእጋሩን ክሽንክርዎ፣ ኣብ መስቀል ክሰቕልዎ ከለዉ ድማ ስቕ በለ። ቅዱስ ዮሃንስ ኣፈወርቂ ነዚ ስቕታ ክገልጽ እንከሎ እምበኣር እንታይ ዓይነት ትዕግስቲ እዩ? ቀርኒ ከለዎ ዘይዋጋእ በጊዕ እንታይ ዓይነት ትዕግስቲ እዩ? እቲ ኣብ ቅድሚ ዘባይጭሩ ስቕ ዝብል ብምባል ገልጾ። ነቢይ ኢሳይያስ እውን ኣብ መጽሓፉ ምዕራፍ 53 ነዚ ምስክርና መን ኣመኖ? ኣብዚ ነገር እዚ ኸ ሓይሊ ቅልጽም እግዚኣብሔር ከም ዘሎ ንመን ተጋሃደሉ? ንሱ ግና ብሰሪ ገበና ቆሰለ። ኩላትና ከም ዝተባረረ ኣባጊዕ ነበርና፣ ነፍሲ ወከፍ ነናብ መንገዱ ዘንበለ። እግዚኣብሔር ከዓ ኣበሳ ኩላትና ኣብኡ ኣውደቖ። መከራ ጸገበ፣ ግና ኸ ርእሱ ኣዋሪዱ ብትሕትና ተቐበሎ። ኣፉ እውን ኣይከፈተን። ከምቲ እናመሓረዲ ዝኽብኰብ ገንሸል ከምታ ኣብ ቅድሚ መቐስታ ስቕ እትብል በጊዕ ኣፉ ኣይከፈተን። እዚ ኹሉ ኣብ ቀዳማይ ምጽኣቱ ዝኾነ እዩ። ዳግማይ ምጽኣቱ ግና ብኽብሪ ብእልፊ ኣእላፍ ቅዱሳን መላእክቱ ተዓጂቡ በክበበ ተስበይቲ በግርማ መለኮት ብምስጋና እዩ ዝነበረ። ነዚ ዳግማይ ምጽኣቱ መንገዲ ዝጸርጉ ምልክታት ገለ ካብኣቶም ሎሚ ንዕዘቦም ኣሎና። ኣነ ክርስቶስ እየ እናበሉ ብዙሓን ብስመይ ክመጹ እዮም እሞ ንብዙሓት እውን ከስሕቱ እዮም። ናይዚ ምልክት ድማ ቅድሚ ሕጂ ብስም ክርስቶስ መጺኦም ነይሮም፣ ሕጂ እውን ብዝገደደ ክመጹ እዮም። ብስም ክርስቶስ ትካላት እምነት ዝመስረቱ ክርስቶስ ብሕልምን ራእይን ተገሊጽለይ እናበሉ ዝመጽኡ ዘለውን ኣዝዮም ብዙሓን እዮም። መሳሓቲ ብምዃኖም ድማ ንኸየስሕቱና ክንጥንቀቕን ኣብ ሃይማኖትና ጸኒዕና ክንቃወመምን ከየስሕቱኹም ተጠንቀቑ ኢሉ የጠንቅቐና። ውግእን ወረውግእን ክትሰምዑ ኢኹም። ህዝቢ ናብ ህዝቢ መንግስቲ እውን ናብ መንግስቲ ክለዓል እዩ።
ሃገር ምስ ሃገር ኣብ ውሽጢ ሃገር ንሓድሕዱ ኣብ መንጎ ስድራን ቤተሰብን ኣብ ሓደ ሰብ ስጋን ነፍስን ውግእን ፍልልይን ዝኸፍኣሉ ዘመን ብምህላውና ነቲ ትእምርቲ ምጽኣቱ ብሩህ ይገብሮ። ኣብ በቦትኡ ድማ ጥሜትን ፌራን እንቅጥቃጥ ምድርን ክኸውን እዩ። ከም ዝበሎ ብተፈጥሮን ሰብ ዝሰርሖን ህልቂት ህዝቢ ብምንቅጥቃጥ ምድሪ ዝኸፍአ ሳዕቤን ብዝቐጠፈ ተርእዮን ሎሚ ዓለም ተናዊፃ ምህላዋ ርዱእ ትምህርቲ ምጽኣቱ እዩ። ምዕቡል ዘመን ኣብ ዝተባህለሉ ግዜ ክብሪ እኽለማይን ድርቅን ጥሜትን ዓጸቦን ሕማም ተላገብን ዝገደደሉ ግዜ እዩ። ካብዚ ዝገደደ ግና ረሃብ ነፍሲ ጥሜትን ጌራን ጽምኢ ማይን ዘይኮነስ ረሃብ ቃል እግዚኣብሔር ምህላው እዩ። ሰብ ሃይማኖት ሓዲጉ ንዓለማት ዝተገዝአሉ ካብ ቃል እግዚኣብሔር ዝያዳ ኣድህቦን ኣድናቖትን ዝህቦ ንስፖርተኛታት ደረፍቲ ተዋሳእቲ ወዘይመስሎ ብምህላውን እቲ ግዜ ምቕራቡ ዘረዲ ቅዱስ ዳዊት ኣብ መዝሙሩ ምዕራፍ 49 ካብ 3 ክሳብ 6 ከምዚ ይብል ኣምላከ ኣማልክት እግዚኣብሔር ነበበ ወፀዋዓ ለምጥ እግዚኣብሔርሰ ገሃደ ይመጽእ ወኣምላክንሂ እያረምጥ። ኣምላከ ኣማልክት እግዚኣብሔር ተዛረበ ንምድሪ እውን ፀውዓ እግዚኣብሔር ብግልፂ ክመጽእ እዩ ስቕ እውን ኣይብልን ከም ዝበሎ በታ ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብሓይልን ብዓቢ ክብርን ዝመጽኣላ መዓልቲ ምድሪ ነቶም ሒዛቶም ዝነበረት ከተረክብ እያ። ወለ እጓለ እመሕያው ክርስቶስ ብዘፍርሕ ግርሙ ክግለጽ እዩ። ሽዑ መወዳእታን መፈጸምታን ዘይብሉ ንብዓት ከም ማይ ክረምቲ ክውሕዝ እዩ። መሳጢ መብረቕን ዘሰንብድ ብልጭልጭታን ድምፂ ነጐድጓድን ሓያል መስመስታን ከዓ ናብኣቶም ክፍንእ እዩ። እዚ ከዓ ዝስይፍን ዝቖርጽን ዝፈላልን ብጽዒት ሓጥኣን እዩ። ምድሪ ዝተቐበለቶ ሕድሪ ክትመልስ እያ። ኣደ ከዓ ኣውያት ጓላ እኳ ኣይክትሰምዕን እያ። ሽዑ ኣብ ቅድሚ ፍርዲ ክንቆም ኢና። ሽዑ ሓጥኣን ካብ ኳኽ 7 ግዜ ጸሊሞም ዲያብሎስ መሲሎም ክትንስኡ እዮም። ጻድቃን ግና ካብ ፀሓይ 7 ግዜ ኣብሪሆም ንክርስቶስ መሲሎም ክትንስኡ እዮም። ንጻድቃን ብየማኑ ንሓጥኣን ብጸጋሙ ዓቒሙ ነቶም ጻድቃን ተግባሮም መጒሱ ኣቱም ናይ ኣቦይ ብሩኻን ንዑ ናባይ ኢሉ ናብ ናይ ዘለዓለም ጽድቂ ክቕበሎም ከሎ ነቶም ብጸጋሙ ዝቆሙ ሓጥኣን ግና ተግባሮም ወቒሱ ኪሩ ካባይ ረሓቑ ኢሉ ናብቲ ናይ ዘለዓለም ደይን ክሰጎም እዩ። እሞኸ ንሕና ህዝበ ክርስቲያን እታ መዓልቲ እቲኣ ክሳዕ ክንድዚ ተፍርህ ካብ ኮነት ንመዓልቲ ጐይታ ከመይ ኮይንና ክንጽበያ ይግባአና። እምበኣርከስ ጐይታኹም በየነይቲ መዓልቲ ከም ዝመጽእ ኣይትፈልጡን ኢኹም እሞ ንቕሑ ከም ዝበለ ወንጌል ማቴዎስ ምዕራፍ 24:42 ግና መወዳእታ ኩሉ ነገር ቀሪቡ እዩ። ስለዚ ርእስኹም ግጥኡ ንጸሎት እውን ንቕሑ እናተባህለ ንሕና ግና ነቲ ንቕሑ ዝብል ቃል ዝዘንጋዕናዮ ይመስል። እሞኸ ደኣ ኣብታ መዓልቲ ፍርዲ ንዝቐርበልና ሓቶም ምላሽ ንምሃብ ድልዋት ዲና። እታ መዓልቲ ብሓቂ ከምዚ ዘለናዮ ዲና ክንጽብያ ኣይፋልናን። ህዝቢ እግዚኣብሔር ነቲ ኩሉ ዝተዋህበና ስምዕታ ከነስተብህለሉ ይግባአና። ሎሚ ዝዘለናዮ ዘመን ምጽኣት ዝቐረበሉ ምድሪ ዝረኸሰትሉ እዩ። እዚ ሰዓት ንዳንኤል ብትንቢቱ ነቲ ቃል ትንቢት ሕቶሞ ዕፀዎ ዝበሎ ንዮሃንስ ድማ ኣብ ራእይ እቲ ናይ ዘመን ፍጻሜ በፂሒ እሞ
ነቲ መጽሓፍ ገንጽሎ እቲ ዝቕደስ ኣዝዩ ይቀደስ እቲ ዝረክስ ኣዝዩ ይርከስ ይብሎ። ሎሚ ዓለምና ብጉድለት እምነትን ብገቢረ ኃጢኣትን ረኺሳ እያ። እቲ ኹሉ ዝተንበየ ትንቢት እውን ይፍጸማሎ እሞ ምስ መን ኢና ዘለና? ምስ እግዚኣብሔር ዲና ወይስ ምስ ዓለም? ከምቲ ሐዋርያ ቅዱስ ጳውሎስ ኣብ ናይ ሮሜ መልእኽቱ ኩሉ ዝተጻሕፈ ለተግሳጽ እዚኣነ ተጻሕፈ ኩሉ ንተግሳጽናን ንምህረናን እዩ ዝተጻሕፈ ሮሜ ምዕራፍ 15:4 ዝበሎም ነዚ ነገር ምጽኣቱን ህልፈት ዓለምን ብሸለልትነት ክንምልከቶ ኣይግባእን። እስከ ብዛዕባ እተን 10 ደናግል ንዘክር። እተን 5 ልባማት ነቒሐን ስለ ዝጸንሓ ነቲ መርዓዊ ክቕበላ ከም ዝበቕዓ እተን 5 ኣያሹ ደናግል ግና ጐይታና ክድንጉ ኢለን ከም ዝደቀሳ እቲ መርዓዊ ምስ መጸ ድማ ክቕበሎ ተንሲአን ነቲ መብራህተን ወይ ቀንዴለን ከብርሃ እንተፈተና ግና እተን ቀንዴለን ዘይቲ ዘይብሉ ኮይኑ ነቲ መርዓዊ ክቕበሎ ከም ዘይከኣላ ኣብ ወንጌል ተጻሒፉ ንረኽቦ። እቲ ዘይቲ ዘይነበሮ ዝተባህለ ምግባረ ሰናይ ዘይብሉ ትእዛዝ እግዚኣብሔር ጥሒሱ ንምጽኣት ጐይታ ከይተዳለወ ዝጸንሐ ሰብ እዩ። መወዳእቱ ድማ ናብ ቦታ ብኽያትን ምሕርቃም ኣስናነን ይኸውን። ሽዑ ዝኸውን ብኽያትን ኣውያትን ንብዓትን ረብሓኡ እንታይ እዩ? ባዕሉ ፈጣሪ እኳ ኢዱ ዝፈጠረቶም ናብ ጥፍኣት ክኸዱ ምስ ረኣየ ምእንቲ ፍጥራቱ ክነብዕ እዩ። ስለዚ ነዚ ምልክታት ነገረ ምጽኣቱ ተረዲእና ካብቲ ዝደቀስናዮን በራበር ምስ ጐይታ ብጾም ብጸሎት ብስግደትን ምጽዋትን ንራኸብ። ኣብ ተዋህዶ ሃይማኖትና ንጽናዕ። ነዚ ዘመን ነስተብለሉን ካብ መስዓትያን እንተሓሉን ኣምላኽ ሰላም ባዕሉ ንኹለንትናኹም ይቕድሶ። በታ ጐይታና ኢየሱስ ክርስቶስ ዝመጸላ መዓልቲ ኸዓ ብዘይ መንቅን ምእንቲ ክትርከቡ መንፈስኩምን ነፍስኩምን ሥጋኹምን ይሓልዎ። ቀዳማይ ተሰሎንቄ ምዕራፍ 5:23 ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።